ይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደንያችሁ ነው በቃ። እኔ ምንም አልመለከትም ከሰው ንያችሁን እንደንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄንን ስላላችሁኝ በጣም ነው የዳንኩኝ። በጣም ነው በቃ ሆዴ ሞላ ማለት ነው። ይሄ ብቻ ይበቃኛል ለኔ። ከገንዘቡ ይበልጥ ማብራራቱ ማባሸሩ ይሄ ነው ለኔ። ይሄ ነው ትልቅ ዋጋ። በጣም አመሰግናለሁ ጀሚ። አሁን አንቺ ራስሽን አታስጨንቅሽ። ምንም ይሁን ዋናው እያየሁሽ ነው። ኧረ ወላሂ ደህና ነኝ። ኧረ ወላሂ ደህና ነኝ። አይክፋሽ። ኧረ የምር ደህና ነኝ የኔ እናት። ላላ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን ግን? ላላ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ይኸውልሽ ደውለንላት ስለነበረ እሷን ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዶ አይደለም ጀሚላዬ። እሺ እሷ ስትነሳ በተደጋጋሚ ተደውሎ ስላየች ብቻ ነው። ከዛ ስትደውልኛ ደግሞ አሁን እንደዚህ እናትሽን ትቀበያታለሽ ወይ ብለናላት። በቃ ሌላ ምንም አይደለም። እሺ እህቴ ተረጋጊ። እሷ እኮ ልጅ እንዲሁ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ። አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያነ ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። እነሽ ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው። ብዙ ነገር ይፈትነናል። ዱንያ ያልቃል። ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ አትጨነቂ እሺ። ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት 50 ዓመት 60 ዓመት በቃ አትሊስት በዛ ከተባለ 80 ዓመት ነው የሰው ልጅ የሚኖረው። ስለዚህ ለሀይራችን ነው መስራት ያለብን። ለሀይራችን ደግሞ ኢንሻአላህ ነይና እንሰራለን። ለዱንያ ግን አትጨነቂ እሺ ውዴ። ችግር የለውም። አሁን አትጨነቁብኝ። ሀመጣ ያነሰ እያስጨነቅኳት። እኛ አልተጨነቅንም፣ ወላሂ አልተጨነቅንም። በቃ አንቺም ሰላም ሁኚልን። ደስታ ነው የምፈልግ። እሺ ስላየንሽ ብቻ ደስተኛ ነን። እሺ ብቻ የሚያስደሳኝንም ሁሉ ይደሳ። እንደ የከፋው ሁሉም ይደሳ። ወላሂ እኔ ለሁሉም ነው ዱአ የማደርገው። ብቻ ዋናው አፍያችን ይስጠን። እሺ እናትዬ በጣም ነው የምናመሰግነው። የአንቺ ምክር ለኛ በቂ ነው። እሺ እሺ ጀሚላዬ እሺ አልተጨናነቅንም። አይ አልተጨነቅንም እኮ። ኧረ ተጨንቃችሁ እያለቀሳችሁ። አይ እየሳኩ ነው። እኔ ለራሴ እየሳኩ ነው። አልተጨነኩም። እሺ የለም አስደሳች ነው እንግዲህ አላህ ሁሉንም ያስደሳችሁ። ለማንም አላዳላም። እኔም ሁሉም ደስ ይበለው፣ ሁሉም ደስ ይበለው፣ ሁሉም ያግኝ። አሜን አሜን ወላሂ አሜን አሜን። እና እንዳትጨነቂ እሺ። እሺ ጀሚዬ ከዚህ በኋላ ጭንቀት የሚባል ነገር የለም። በቃ ያሳለፍሽውን አንቺና አላህ ብቻ ናችሁ የምታውቁት። ያሳለፍሽውን ነገር አሳልፈሻል። ይሄ በቂሽ ነው። እሺ እሺ ለሀይሩ ነው። ዱንያ ላይ እኮ ምን ጊዜ የሚሆነው ነው። ዱንያን ደግሞ የተፈቀደ ሰው ደግሞ ለወዲያኛው ያሳምርለታል። ምንም አይምሰላችሁ። የኔ አሁን መንገላታትና ምን ማለት ምንም መስሎ አይታያችሁም። ለእኔ ግን ደስታዬ እናንተ ደህና ስትሆኑልኝ፣ እኔም ደህና ስሆን አፊያችን አላህ ሲሰጠን ነው። ምንም አይደለም። እኔ የሚያስደስተኝ እናንተ መደሳት ነው እንጂ ከፋችሁ አልፈልግም። ኢንሻአላህ ሁላችንም ደስተኛ እንሆናለን። እሺ ራሽን እንዳታስጨንቂ እባክሽን እባክሽን። እሺ አልሐምዱሊላህ ቁርአኑን ከፍታልኝ ዋለች። ሶላቴንም በቃ ሲሳሳተኝ ነበር ልሰግድ ስል ሶላቴን እየተሳሳተኝ ነበር። ሰገድኩኝ። ያው ቁርአኑንም እየቀረሁ እሷም ከፍታልኝ። እሷም በጣም ነው የተተባበረችኝ። እንግዲህ አላህ ይወደድላት ሀይራን ብለናል። ሁለዚህም ሸክም ኩኛት ነው ያለው። እንግዲህ አላህ እንደው ሀይረኛ ሆነ አላህ ያሳስባል። ማሻአላህ ሰላትሽን ብቻ አታቋርጪ እሺ እናቴ። እሺ ሰላት ስገጂ፣ ዱዓሽ አድርጊ። ሁሉም ነገር ያልፋል፣ በዚያ ይሞላል። ለሀይሩ ነው ኢንሻአላህ። አላህ እኮ አሁን እንደዚህ ሲሆን እንዳይከፋችሁ ላይክስ አይበሉም። አብሽር እሺ አይዞሽ፣ ራሽን አታስጨንቂኝ። አልጨነቅም አፌን ብቻ ነው እንጂ በጣም ተባብራኛለች። እሷንም አመስግኑልኝ። ዱዓ ማለት ጀዛከላሁም ሀይረን ብለናል።
በጣም አመስግነናል። መጠጊያ የሆነችኝ ከማን ተጠግቼ መሰለሽ? እዚህ ሌላው እንደዚህ አድርጋ የምታገናኘኝም እኮ እሷ ብትኖር ነው አይደለ? እና ደግሞ እናንተ በቃ ይቅርታ በሏተኝ እንዳይከፋብኝ። መቼም ይቺ እናቴም እህቴም ያለች አሁን እዚህ የተገኘች እሷ አሜራ ናት። አውቃለሁ። ያነሳችኝ እሷ ናት። የሚላይ እኛ ካሜራ ጋር በአንቺ አይደለም የተጣላ ነው፣ አንጣላምም። ምክንያቱም እህታችን ናት፣ እህቷ ናት። መወለድ ቋንቋ ነው እንደነገርኩሽ። ችግሮች ሊኖሩ ይችላሉ፣ ግን ተነጋግረን ተስማምተን እንፈተዋለን። ገባሽ? ስለዚህ አንቺ ምንም አያስጨንቅሽም። አሚራም እዚህ ናት፣ እሱም ታሜ እዚህ ነው፣ ይሄዳል። ምንም ችግር የለም። በቃ ይሄ ችግር የለውም። አንቺ አታስቢ። ነገር ግን እኛ የምንፈልገው የአንቺን ጤና ነው፣ የአንቺን ሰላም ነው፣ ሌላ ነገር የለውም። ስለዚህ እኛ አሜን። ስለዚህ እኛ በቃ አሁን እነሱ ልጆችሽን ቻው ባያቸው ይውጡና ጀስት ቃል የሚገቡ ሰዎች ካሉ ቃል ይግቡልሽና ያግዙሽ። በቃ ነገ አንድ ቀን ልንገርሽ፣ አንድ ቀን ይኸውልሽ ልንገርሽ፣ አንድ ነገር ብቻ አድርጊልኝ እሺ ጀሚላ። እኛ የምናግዝሽን ብር ኢትዮጵያ ትሄጂና ሰላማዊ ሆነሽ ብር የማያስፈልግሽ ከሆነ ትመጪና ምን እንደምትይ ታውቂያለሽ? ሳሪ እናንተ ይህንን ብር አግዛችሁ ነበረ ጂዛሃል ላይ ከይር፣ ግን እኔ ብሩን አልተጠቀምኩበትም ስለማልፈልገው ከእኔ ለባሰ ችግረኛ ስጡት ብለሽ ነይና ደግመሽ ስጭንሽ። እኛ ግን ቃላችንን እናክብር። እሺ ሳሪዬ እና ታሜ በጣም ነው የምናመሰግነው። በጣም 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 እናመሰግናቸዋለን። ወላሂ ጀዛችሁን አላህ ይክፈላችሁ። በቃ ሽኩረን ብለናል። በጣም እናታችንን በአይናችን እንድናይ ስለረዳችሁን በጣም እናመሰግናለን። እሺ ተረጋጉ ሀቢብቲ። ኢንሻአላህ ማዘር በሰላም ትገባለች ከእናንተ ጋር ኢንሻአላህ። ደግሞ በቪዲዮ የዛኔ ገብታችሁ አንድ ላይ እኛ ጋር ታሳይኛለች ማለት ነው ኢንሻአላህ ኢንሻአላህ። ብቻ እናንተ ደግሞ ዱዓ አድርጉላት። እሺ መርሐባ። ደህና ናት። ያው እንደሚታየሽ አልሐምዱሊላህ ደግሞ ትገባለች፣ በኢዝኒላህ በሰላም ትገባለች ኢንሻአላህ። በቃ አድርጓችሁ። እሺ ሀቢብቲ አደራ በቃ ላኩልን ሁሉ ቀላል። ደግሞ ኮንታክት ቁጥራችሁ አስቀምጡ፣ ወይም ለሳሪ በውስጥ አስቀምጡላት። አሚራ ስልካቸውን ተቀበይ፣ ለእኔም ስጭኝ፣ በውስጥ ላይ ጻፉልኝ። አሚራ ስልካቸውን ተቀበይ በውስጥ። ስልካቸው አለኝ አለሽ? የልጆቿ ማሪቱ የማሪቱ አለሽ? የማሪቱ አለኝ። በቃ በጣም ጥሩ አሚራ፣ አንቺም ጀዛከላህ ኸይር አላ ኩል ሸይ ኢንሻአላህ። ኢንሻአላህ ያኔ አንቺ የሌሎቹ ነገሮች ደግሞ አያሳስብሽ፣ ጊዜው አለው። አንቺም ደግሞ በተረጋጋው መንፈስ ኖርማልም ሁሉንም ነገር ማስረዳትም ትችያለሽ። እሺ ሀይቲ ኢንሻአላህ። ጀዛከላህ ኸይር አሚራ፣ ጀዛከላህ ኸይር። خلاص ሚውት አድርጊና አሁን ሳሪ እንዳለችው ቃል መግባት የሚፈልጉ ካለ እዚህ ጋር ቁጭ ብላ እስከዛ ሚውት አድርጉ እናንተ። ሳሪ በቃ መጀመርም ከፈለግሽ ትችያለሽ። ነፂ ትጽፊያለሽ፣ ሰኒ ጻፊ። ትንሽ እኛ ትንሽ ነው የምናግዛት፣ ችግር የለም። ቃል የገባ ነው የምናግዛት ነገ አካውንት እስከምትሰጠን ድረስ ችግር የለም። ወይ ሰኒ ካልቻለች እኔም ብሆን እጽፋለሁ፣ ችግር የለም። አካውንቱ ልጆቹ የለንም አሉ። ለእናቴ ህይወት ጻፊ። እሺ ጀስት 10 ደቂቃ ስጪኝ ጻፊ። እስከዛ ከዛ ነው ይጽፈላታል። ይኸውልሽ ዶክተር 500,000 ድራም 5,000 ብር ተጣልቷል። እናቴ ይወዱ ማሪቱ ላበኔ እና ማሪቱ መውጣት ከፈለጋችሁ መውጣት ትችላላችሁ። ታሜ ማሪቱ ወይ መውጣት ከፈለጋችሁ መውጣት ትችላላችሁ። እናንተ ችግር የለብንም እኛ እናንተ ጋር መቆየት። እናመሰግናለን። እኔም በጣም አመሰግናለሁ። እሺ ምንም አይደለም። ይቅርታ እንግዲህ ቃላችሁን ስላልጠበቅ። እሺ ችግር የለውም። እሺ
ጋይስ በእኛ አካውንት አይሰበሰብም። የራሷን አካውንት ነገ ይመጣል። እሺ ነገ ይመጣል። እሺ እሺ ዶክተር 5000 ብለዋል። ጥሩ እሺ ጻፊ። ቪዲዮን አሚራ ቪዲዮን አሁን እናጥፋው አይደል? ማግባት የምትችሉ እየገባችሁ ቃል ብትሰጡ ደስ ይለኛል። መሐመድ 3000 ብላለች። ግን ፕራይቬትሽን አንሺውና ገስት ገብተሽ ብትናገሪ ደስ ይለኛል። ሁላችሁም ቃል መግባት የምትፈልጉ ታች ሳይሆን ቃል መግባት የምትፈልጉ አንዳንድ ቁጥር ጻፉና ግቡ። ቤተሰብ መሲ ሚዩት አንሺ፣ መሲ ሚዩት አንሺ። አካውንቱን የላቸውም ነገ ካልሰጡን በስተቀር የለም አካውንቱ ማለት እኔ ሁለት ልብ ነኝ ጋይስ። ብዙም ፋሜ ወይ ሳሪ ምን አዲሳል? ምንም ወይ ሳሪ ትናንትና 125 ሺህ ብር አለብኝ ስጡ ማለት ነው። የሆነ ሰው ደወለልኝና አካውንት ስጭኝ ነገ በረራ አለብኝ አሁን ስጡኝና ላስገባላት ብሎ ነበረ። አሁን እኔ እሱን አሁን ላይ ላገኘው አልችልም። ወይ በኋላ ሌሊት ላይ ምናምን ደውዬ ስልኩን ሞክሯል። አሁንም ሞክሬ እንትን እላለሁ። እሱ ግን ወዲያውኑ ሊሰጣት ነበር ያሰበው። አካውንት ስላልነበረ ነው። ይሰጣታል እንግዲህ አሁን ስንት ነው ብሎ ጠይቆኛል። ገባች ስጭኝ አካውንት ብሎኝ ነበረ። አሁን ቮይስ አደርግለትም አንድ መስመር ነው የሚያሳይ፣ አንድ ራይት ነው ዋትሳፑ። ኦኬ ስለዚህ ማወቅ አንችልም ማለት ነው። ማወቅ አልችልም። እሱ ወዲያውኑ እዚሁ ገስት ላይ ነበር የጠየቀኝ ካስታወሽ። ነገ ሻንጣዋን ታውቃና ነገ ማታ እንደዚህ በዚህ ሰዓት ገብተን አንድ አፍታ 20 ሰው ብንረዳ በቂ ነው። አዎ ይበቃናል። ነገ እንደውም መሲ ያለችው የሚሰጣት ከሆነ በጣም ደስ ይለኝ ነበር። መስዬ ከሰጠቻትኝ ከዛ ተጨማሪውን ደግሞ እንዳፍታ እንሰበስባለን። ችግር የለም። ኧረ እዛ ላይ ትንሽ ነው የምንጨምረው። ማርያምን ትንሽ ነው የምንጨምረው። ትንሽ በራሱ አካውንት ይሻላል። በራሱ አካውንት የራሷን አካውንት ይዘን ራሷ ላይ ነው ማስገባት የምንፈልገው። አረጋሽ ጡት እንደዚህ ነው የምፈልገው። ምክንያቱም እኔ አሁን ደስ ያላለኝ ነገር አለ እሙዬ፣ አሁንም ደስ ያላለኝ ነገር አለ። እዚህ ማውራት የማልፈልገው ደስ ያላለኝ ነገር አለ። በቃ ችግር የለውም። ለነገ እናድርገው። ሳሪ ገብታችኋል ጋይስ? ገብታችኋል ጋይስ? ኮመንታተሮች እየጻፉልሽ ነው። ሳሪ ገብቶናል። ሳሪዬ በራሷ ነው